ይህ መኪና በኢትዮጵያ እጅግ ርካሹ መኪና ነው። BYD ሴጉል ዋጋውም 2,600,000 ብር እየተባለ ይገኛል። 305 ኪሎ ሜትሩ ማለት ነው። በእርግጥ ርካሽ ብለን 2,600,000 ብር የሚያክል ገንዘብ ስንጠራባችሁ ትንሽ ሊደብራችሁ ወይም ደግሞ ልትበሳጩ ትችላላችሁ። ብዙ ሰዎችም በኢትዮጵያ እጅግ ርካሹ መኪና 2,600,000 ብር እንደሚሸጥ ነው የሚያውቁት። በባንክም ያለ ባንክም እየተራወጡ ብዙ ሰዎች ይህን መኪና ይገዙት ይዘዋል። ነገር ግን ከዚህ መኪና በጥራትም በብቃትም በአስተማማኝነትም የማያንስ ነገር ግን ዋጋዎቹ በ100,000 ብሮች የሚቀንስ መኪና እንዳለ ታውቃላችሁ? ይሄው ዛሬ ይህን መኪና ሙሉ ዝርዝር መረጃውን ልነግራችሁ ይዘመተናል። ይህንን ብዙዎች አያውቁም። BYD ሴጉል 305 ኪሎ ሜትሩ ከሚሸጥበት በ100 ሺዎች የሚቀንስ መኪና ዛሬ ልናሳያችሁ ወደ እናንተ መተናል። ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን፣ ዛሬ በእናንተ ጥያቄ መሰረት እጅግ ቅናሽ የሆነ ተሽከርካሪ ይዘንልና ቶሎ ብላችሁ በጠይቃችሁ ጥያቄ እኛም ወደ እናንተ መረጃዎችን አጣርተን ይዘን መተናል። እናንተም እስከ ዝግጅታችን ፍጻሜ ይህንን ቪዲዮ ላይክ በማድረግና ያላችሁን ጥያቄ ደግሞ ኮሜንት ላይ በመጻፍ አብራችሁን ተከታተሉ እያልን ወደ መረጃው እናልፋለን። አንዳንዴ የኢትዮጵያ የመኪና ገበያ ዞር ብላችሁ ሌሎች አማራጮችን እንድታዩ አይፈቅድላችሁም። እሱን እንረዳለን። ከBYD ሴጉል በጥራትም በብቃትም እንዲሁም ደግሞ በዋጋም የሚሻል ተሽከርካሪ ዋጋው አሪፍ ቅናሽ ያሳየ አንድ ተሽከርካሪ አለ። እሱም ደግሞ ቻንጋይ ኢስታር የተሰኘ ተሽከርካሪ ነው። ይህ መኪና በኢትዮጵያ ውስጥ እንግዲህ ርካሹ ተሽከርካሪ ነው። ርካሽ ብቻም አይደለም፣ የዓለማችን አስተማማኙ ተሽከርካሪ ነው። እስኪ በአይነ ህሊናችሁ ተመልከቱት። 310 ኪሎ ሜትር በአንድ ጊዜ ቻርጅ የሚጓዝ መኪና 305 ኪሎ ሜትር በአንድ ጊዜ ቻርጅ ከሚጓዝ መኪና በ100 ሺዎች የዋጋ ቅናሽ እንዴት ሊያሳይ ይችላል? ልብ በሉ፣ በጥራት የሚበልጥ በዋጋ ደግሞ የሚያንስ ተሽከርካሪ። ምናልባትም ብዙዎቻችሁ ይህንን ተሽከርካሪ በአዲስ አበባ መንገዶች ላይ አይታችሁት ሊሆን ይችላል። ከነዳጅ መኪኖች የቪትስም ቦታ የተካም ይመስላል። በእርግጥ የኢትዮጵያ መኪና ገበያ በፍላጎት ስለሚመራ ብዙ ሰዎች የሚፈልጉትን መኪና ያስወድዳሉ እንጂ አንዳንድ መኪኖች ከሚፈለጉት መኪኖች እጅግ በተሻለ ያገለገሉ ተመጣጣኝ በሚባል ዋጋ ይሸጣሉ። በእርግጥም BYDዎች በፊውቸሮች የተሻሉ ቢሆኑም ለኛ ለኢትዮጵያውያን ግን ከሴፍቲ ፊውቸሮች ውጪ ያሉት ፊውቸሮች ብዙም አስፈላጊ አይደሉም። ምክንያቱም የአየር ሁኔታችን ያን ያክል አስቸጋሪ ስላልሆነ ማለት ነው። እናም ደግሞ መኪኖቹን የምንገዛቸው ለስራ እንጂ ለመዝናኛነት ብዙም እንዳልሆነ ይታወቃል። አስመጪዎች መዘነጥ ብናስብ የምንዘንጠውን መኪና የምናጣ ይመስላችኋል? እነ ፌራሪ፣ እነ ቡጋቲ፣ እነ ሳይበር ትራክ የት ሄደውብን? ፕሬዚዳንት ትራምፕ እንኳን 28 ሚሊዮን የሚያወጣውን ሮልስ ሮይስ መንዳት እየቻሉ $1,500,000 የሚያወጣውን መኪና ነው የሚነዱት። ለምን ቢባል የቅንጦት ፊውቸሮች ያሏቸው መኪኖች ምንም ስለማይሰሩላቸው ማለት ነው። የሚፈልጉት የሴፍቲ ፊውቸር ነው። የ1.5 ሚሊዮን መኪናው ማለት ነው። እኛም እንደ ደሃ ሀገር በተመሳሳይነት የቅንጦቱ መኪና ምንም አይሰራልንም። መኪናውን የምንፈልገው ለስራ ስለሆነ ዋናው ነገር ጉልበቱ፣ ባትሪውና መሰል ነገሮቹ ናቸው። ቤተሰቦቻችን እንደምን ሰነበታችሁ? ዛሬ እንግዲህ ከBYD መኪና እጅግ በጣም የተሻለውን ቻንጋይ ኢስታር የተሰኘውን ተሽከርካሪ ሙሉ መረጃ ወደ እናንተ ለማድረስ መተናል። ይህን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። ያላችሁን ጥያቄ ደግሞ ኮሜንት ላይ ጻፉልን። ይህንን በፍቅር እንጠይቃችኋለን። ለፕሮግራሙ የተለፋው ልፋት ግቡን እንዲመታ የእናንተ አስተዋጽኦ ሰፊ ነውና እባካችሁ ላይክ ሰብስክራይብ አድርጉ። ያላችሁም ጥያቄ ኮሜንት ላይ ጻፉልን እንላለን። እንግዲህ ተመልካቾቻችን ለማነጻጸር እንዲመችን በመጀመሪያ የBYD ተሽከርካሪ ላይክ አርጉ 305 ኪሎ ሜትር የሚነዳውን ተሽከርካሪ ስፔሲፊኬሽን ላስቀድም። እናንተም BYDን በደንብ ስትመለከቱ ከቻንጋይ ኢስታር ጋር ያለውን ልዩነትና አንድነት እንዲሁም ደግሞ መበላለጥ ለመረዳት ይጠቅማችኋል። BYD ሴጉል
የተሰኘው ተሽከርካሪ እንግዲህ ብዙዎቻችን የምናውቀው 405 ኪሎ ሜትር የሚጓዘው ፍላይንግ ኤዲሽን የተሰኘውን BYD ሴጉል ነው። እሱም ተሽከርካሪ አሁን ላይ በኢትዮጵያ 2,900,000 ብር አካባቢ እየተሸጠ ይገኛል። የተመረተው ይህ ተሽከርካሪ በBYD ሲሆን ሌቭሉም ስሞል ካር የሚባል ሌቭል ነው። ታይፕስ ኦፍ ኢነርጂው ደግሞ ፉል ኤሌክትሪክ የሚባል ሲሆን የተመረተበት ዓመተ ምህረት ደግሞ በ2024 ማለት ይቻላል። በ2025ም አለው። ፒውር ኤሌክትሪክ 75 ሆርስ ፓወር ሲሆን ዛሬም የምናነጻጽርላችሁ ደግሞ 305 ኪሎ ሜትር በአንድ ጊዜ ቻርጅ የሚጓዘውን ተሽከርካሪ ነው። ይህንንም መኪና ቻርጅ ለማድረግ ከ30 ደቂቃ እስከ 4 ሰዓት የሚፈጅ ሲሆን ከ30 እስከ 80% ቻርጅ ይደረጋል። ማክሲመም ፓወሩ 75 PS ሲሆን ማክሲመም ቶርኩ ደግሞ 135 ኒውተን ሜትር ነው። ሲንግል ስፒድ ጊር ቦክስ የሚጠቀመው ይህ ተሽከርካሪ ዳይሜንሽኑን ስንመለከተው እርዝመቱ 3780፣ ስፋቱ ደግሞ 1715፣ ቁመቱ ደግሞ 1540 ነው። ቦዲ ስትራክቸሩ ስንመለከት ደግሞ ሃችፓክ ባለ 5 በር 4 ሰው መጫን የሚችል ሲሆን ማክሲመም ስፒዱ ደግሞ 130 ኪሎ ሜትር ፐር ሃወር ነው። ከዜሮ ተነስቶ 50 ኪሎ ሜትር ፐር ሃወር ለመጓዝ 4.9 ሰከንድ ይፈጅበታል። ወደ ባትሪው ስንመጣ ደግሞ ባትሪው ሊቲየም አየን ፎስፌት ባትሪ የሚጠቀም ሲሆን የ2025ቱ ደግሞ ብሌድ ባትሪ የተሰኘውን ይጠቀማል። ዋናው ባትሪ ካፓሲቲው ደግሞ 30.08 ኪሎዋት ሃወር ሲሆን በስፋት ኢትዮጵያ ውስጥ ደግሞ በደንብ ይገኛሉ። የተከበራችሁ የቻናላችን ቤተሰቦች ላይክ አርጉ። አሁን ደግሞ የቻንጋይ ኢስታር ስፔሲፊኬሽን ወደ እናንተ እናድርስ። ከሱ በፊት ግን ቪዲዮን ላይክ አድርጋችኋል? ሌላ ጥያቄዎቻችሁንስ ኮሜንት ላይ አስፈራሩልናል? ቤተሰብ ለመሆን ደግሞ ሰብስክራይብ እንዳደረጋችሁ ተስፋ እናደርጋለን። በቀጣይ የምንለቃቸው የመኪና ገበያ ሙሉ ዝርዝር መረጃ እያንዳንዱን ወደ እናንተ እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ እያልን ወደ መረጃው እናልፋለን። ቻንጋይ ኢስታር እንግዲህ ሁለት አይነት ትሪም ሌብሎች አሉት። ሁሉም ሰው ተመሳሳይ አይነት ትሪም ሌብል ያላቸው ይመስለዋል። እሱ ግን ስህተት ነው። ሁለቱም አይነት እንግዲህ የተለያዩ ፊውቸሮችና የተለያዩ አዲሽናል ነገሮች ስላሏቸው በደንብ አድርጋችሁ ማጣራት ይኖርባችኋል ማለት ነው። እሱም ወይ ሌላ ጊዜ በደንብ አድርገን ቪዲዮ የምንሰራላችሁ ይሆናል። እንግዲህ የተከበራችሁ ተመልካቾቻችን ይህ መኪና 75 ሆርስ ፓወር የሚጠቀም የኤሌክትሪክ ሞተር ያለው ምርጥ መኪና ሲሆን ባለ 5 በር 5 ሰው መጫን ይችላል ማለት ነው። ቀደም ካስተዋላችሁ BYD 5 በር ኖሮት 4 ሰው ብቻ ነበር እንደሚጭን የነገርናችሁ። ቻንጋይ ኢስታር ግን 5 በር አለው፣ 5 ሰው ደግሞ መጫን ይችላል። ነገር ግን ዋጋቸው በ100 ሺህ ልዩነት አላቸው ማለት ነው። ያኛው በዋጋ ይበልጣል፣ በመጫን ደግሞ ይሄኛው 5 ሰው ይጭናል፣ ያኛው ደግሞ BYD 4 ሰው ብቻ ነው የሚጭነው። ለዛም ነው ይህ ተሽከርካሪ የድሃ ተሽከርካሪ ነው የምንለው። ማክሲመም ስፒዱ ደግሞ 101 ኪሎ ሜትር ፐር ሃወር ሲሆን በአጠቃላይ ደግሞ 310 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል ማለት ነው። ላይክ አርጉ። እንግዲህ ቻንጋይ ኢስታር ቦዲ ታይፑ ሃችፓክ የሚባል ሲሆን እርዝመቱ 3770፣ ስፋቱ ደግሞ 1650 ሲሆን ቁመቱ ደግሞ 1570 አካባቢ ሲሆን ዊል ቤዙ 2410 አካባቢ ነው ማለት ነው። በጣም አሪፍ የሚባል ላይ ነው ያለው። 5 በሮች አሉት፣ 5 ሰው መጫን ይችላል ማለት ነው። እንግዲህ ኤሌክትሪክ ሞተሩ 55 ኪሎዋት ነው ማለት ነው። የኤሌክትሪክ ሞተር ቶርኩ ደግሞ 170 ኒውተን ሜትር ነው። ምናልባት ካስታወሳችሁ BYD ላይ ያልነው ደግሞ 130 ምናምን ኒውተን ሜትር ነው። እዚህ ላይ ግን 170 ነው። ኤሌክትሪክ ሞተር ፓወራቸው ደግሞ 55 ነው። ሁለቱም ተመሳሳይ ናቸው ማለት ነው። ድራይቪንግ ሬንጁ ደግሞ 310 ኪሎ ሜትር ፐር ቻርጅ ይጓዛል ማለት ነው። ባትሪ ካፓሲቲው ደግሞ 32.2 ኪሎዋት ሃወር ነው።
እዚህ ጋር ራሱ ከፍተኛ ልዩነት አላቸው። የቢዋይዲ ቅድም ስንናገር ከሰማችሁን 30.08 ኪሎዋት አወር እንደሆነ ተናግረናል። ቻንጋይ ኤስታር ደግሞ 32.2 ኪሎዋት አወር ነው። እዚህ ጋም ቢሆን አሪፍ የሚባል ልዩነት አላቸው። ነምበር ኦፍ ሞተርስ ደግሞ የሞተሩ ብዛት ማለት ነው። ባለ አንድ ሞተር ሲሆን ቻርጅ የሚያደርግበት ጊዜ ደግሞ እስከ 8 ሰዓት ነው ማለት ነው። ባትሪ ታይፑ ደግሞ ሊቲየም አየን ፎስፌት ባትሪ ነው። እንደ BYD ተመሳሳይ ናቸው። ድራይቭ ትሬኑ ደግሞ ፍሮንት ዊል ድራይቭ ነው። ሌላኛው ደግሞ ኮምፎርት ነው። በኮምፎርት ደረጃ BYD የተሻለ ነው። ኮምፎርት እንግዲህ BYD በፊውቸር እና በኮምፎርት BYD ይሻላል ማለት ነው። ለምን ካላችሁኝ BYD ብዙ ፊውቸሮች ያሉት ተሽከርካሪ ነው። ግን እኛ መኪናውን የምንፈልገው ለምንድነው የሚለው ወሳኝ ነው። የምንፈልገው ለስራ እስከሆነ ድረስ የቅንጦት ነገሮች ቢካተቱ ወይም ደግሞ ባይካተቱ ለኛ ምንም ኬር የለውም። ቅድም በደንብ አድርገን ገልጸነዋል። ነገር ግን በሴፍቲ ፊውቸር ደረጃ ፉል የሚባሉ ምርጥ ሴፍቲ ፊውቸሮች ያሏት ፓርኪንግ ራዳር አለው፣ ሬር ቪው ካሜራ አለው፣ ቴር ፕሬዠር ሞኒተሪንግ ሲስተም አለው፣ አንቲ ሎክ አለው፣ ሌሎችም ፊውቸሮች አሉት ማለት ነው። ላይት ሎ ቢም ሃይ ቢም ምርጥ ላይቶች LED ናቸው ማለት ነው። በሴፍቲ ደረጃ ፉል የሚባለው ለድራይቨሩም ለፓሴንጀሩም ደግሞ ኤርባግ ያለው ሲሆን ሴት ቤልትም በደንብ ተደርጎ ያለው መኪና ነው። ስለዚህ ይህ በጣም አሪፍ የሚባልና በፊውቸር በሴፍቲ ፊውቸር አሪፍ የሚባል ፊውቸሮች አሉት። ግን የቅንጠት የሚባሉ ነገሮች ተቀንሶ ይገኛል እዚህ ቻንጋይ ኢስታር ላይ። ይሄም ደግሞ ለምን ተቀነሰ ቢባል ከዋጋ አንፃር ማለት ነው። የዚህ መኪና እንግዲህ ዋጋ ለመስማት ብዙዎቻችሁ እንደጓጓችሁ ተስፋ እናደርጋለን። አሁን እየተጠራበት ያለው ዋጋ እንግዲህ 2,200,000 ብር ነው። እንግዲህ በተለያዩ ቦታዎች ላይ ዞር በማለት ሙሉ መረጃውን ካጣራችሁ በኋላ መግዛት ትችላላችሁ እንላለን። ለዛሬ ያዘጋጀንላችሁ እንግዲህ መረጃ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንን ይህን ቪዲዮ ላይክ እንዳደረጋችሁ ተስፋ እናደርጋለን። ሌላ ጥያቄዎች እንድንሰራላችሁ የምትፈልጉት ማንኛውንም ጥያቄ ኮሜንት ላይ አስቀምጡልን እያለን በዚሁ ጨረስን።